ለምን አርፈሽ አትሄጂም? ልቀቃት፣ ወደዛ አትለቃቀፍባት። መቅድዬ እንዳሳብን ሄድስ? ሂጂ፣ አንቺ ነው እመጣለሁ። ቆይ ትንሽ ልደበርባቸው። ለምን አብረን አንሄድ? አንቺ ሂጂ ማሬ፣ ጎረምሶች ይፈልጉኛል። ትንሽ አውርቻቸው እመጣለሁ። እሺ በቃ። እያንዳንዳችሁን አንድ ባንድ ዋጋ ሳስከፍላችሁ ያኔ ቀላል ተማሪ አለመሆን ይገባችኋል። በጣም ጥሩ። እንግዲያውስ በገዛ እጅ መቅለል ካማረ ተተናኩሪ፣ የዛኔ ይለይልናል። ምንድነው ችግር አለ እንዴ? እስካሁን ድረስ የለም። ከዚህ በኋላ ግን የሚኖር ይመስለኛል። እና ምን ችግር አለ? እኛም እኮ የምንደበርበትን ሰው ስንፈልግ ነበር። ትናንት እንዳጋጣሚ ተሸዋወድ። በእውነት ስሰማ በጣም ነው የደበረኝ። ከአዳዲሶቹ ልጆች ጋር አየሁሽ ነበር? አረ አየኸኝ እንዴ? አትቀልጂ እባክሽ። እሺ ውዴ በቃ አትናደድ። ምን ፈልገህ ነው? ከልጆቹ ጋር እንድታገናኝ ፈልጌ ነበር። ለምን? አይ እንዴት ናችሁ? አለንልሽ። እንዴት ነሽ አንቺ? ደህና ነኝ። ለትምህርት ቤቱ አዲስ ስለሆንኩ ብቻዬን መግባት ደፈረኝ። አብረን እንግባ። ደስ እያለኝ ነው። እኔ እሺ። አንተ ምንድን ነው? በእናታችን እኮ ነው ተነካች ብሎ ግቢው እንደዛ የሚበጠብጡት። ኧረ አንተ ያበደች አይደለች እንዴ? አንተ ማይነን ጣልክባት? ኧረ ምን በወጣኝ አይኔ የምጥልባት? በጊዜ ጠጪና አንተኛ። ይሄም ምን ማለት ነው? አትታየም እንዴ ስለሆነ እንዴ? እኔ አሙሻል? እኔ ማመመኝም እንግዲህ አሙሻል አለች ማለት ነኝ። ከአብርሽ ጋር ሳይሽ ገምቼ ነበር። ማለት አንቺ ለምን ከዚህ አትሄጂም እንዴ? እናውራ እንጂ ለምንድን ነው የምሄደው? የግድ አዲስ ተማሪ ስትመጣ ባንተ መቀመስ አለበት ማለት? ቆይ ምንድን ነው የምትይው አንቺ? ያወራሁት ነገር እኮ ግልጽ ነው። ምን ነው ዋሻው? ቆይ ለምን ከዚህ አትሄጂም? እኔም ፍለጋ ሰፈሪ እንዳልተመላለስክ ለምን ከዚህ አትሄጂም ለማለት በቃ። ምንድን ነው ችግር አለ? ለምንድን ነው ግራ ሲዞን ያለችው? ምንስ ብትል ምን አገባሽ? ደግሞ ግቢውን አላምደኝ ብለሽ መጣሽብኝ እንጂ አልመጣሁብሽም። ኧረ እኔ እንደዛ ማለት አይደለም እኮ። ዝም በይ እባክሽ። የኔ ቆንጆ አስደነገጠሽ አይደል? እኔ እኮ ምንም አላልኩትም። ዝም ብሎ ነው የተበሳጨው። ኧረ ታዩ፣ እሱ ጸባዩ እንዲህ ነው። ሲጀመር ቤተሰብ ያሳቸው። ታዩ፣ አስደነገጠሽ አይደል? በጣም እንዴ። እኔ ልደንግጥልሽ የኔ ቆንጆ። እኔ ነሽ። አዳዲሶቹ ተማሪዎች በመንገዳቸው ያለፈውን ሁሉ አቅማችንን ካላሳየነው የጠገበ ነው በማለት ከኛ በታች ሁሉ መሆን አለበት የሚል የበላይነት ስሜት የሚሰማቸው ታዲያ አሁንም ከመቅዲና ከቲቲ ጋር ቲቲና መቅዲ አብረው እየሄዱ ታዲያ ቲቲን መላከፋቸው መቅዲም እሷን ወደፊት እንድትሄድ በማድረግ ንግግራቸው ከሷ ጋር እንዲሆን አድርገው የመቅዲን ፈጣንነትና የመቅዲን ኃይለኛነት ታዲያ እኛን እንደቀላል አስበሽን ከሆነ ዋጋ ትከፍላለሽ በማለት እንደ ሴት በማየት ለማስፈራራት እየሞከሩ እያለ እንደ ሴትም እንደ ወንድም እንዲጠነቀቁ እሷን ከማስጠንቀቅ ይልቅ እንዲጠነቀቁና ስርዓታቸውን የማይይዙ ከሆነ እሷን እንደምታሳያቸው በሚፈልጉት መልኩ በሚፈልጉት መንገድ ቢመጡ እንደምትመልሳቸው እየተናገረች እያለ እነ ልዑል አንድ ላይ ይመጣሉ። ታዲያ ምን ነበር የምትፈልጉት? ችግር አለ እንዴ? በማለት ልዑል ያናግራቸዋል። መቅዲም እስካሁን ምንም ችግር የለም፣ ካሁን በኋላ ችግር ካለ ደግሞ እናያቸዋለን በማለት የነበሩበት ቦታ ሁላቸውም ተነጋግረው አንድ በአንድ ተገናኝተው ከትምህርት ቤት ውጭ በሆነ ሰዓት መገናኘት እንዳለባቸውም ተቀጣጥረዋል። ታዲያ አብርሽም እንደተለመደው አሌክስ ተነካችብኝ ያለው ተማሪ አሌክስ የኔ ናት፣ ማንም ቀና ብሎ ማየት የለበትም፣ የኔ ናት፣ የኔ ብቻ ናት፣ ሰላም ያላትን ሁሉ ሀገርን የሚረብሸው ሰላም ለምን ተባለች፣ ሲያልፍ ለምን ጨርቃቸው ነካት የሚልላት ልጅም ታዲያ ወደ አብርሽ በመሄድ ደግሞ አብርሽን አብረን መሄድ እንችላለን በማለት ጥያቄ ታቀርብለታለች። አብርሽም ሳይነካቸው ያዙኝ ልቀቁኝ ላሉት ተማሪዎች የዚህችን ልጅ ጥያቄ ተቀብሎ ኮራጀንን እያለ በመካከላቸው ያልፋል። ይህንን አረማመዷን ይህንን አካሄዷን ከአብርሽ ጋር መለጣጠፏ ያበሳጨው አሌክስ ደግሞ እንግዲያውስ አሁንም እፈልጋችኋለሁ በማለት ቀጠሮ የማያስፈልገው ያለ ቀጠሮ እነዚህ ልጆች ጋር በየትኛውም አጋጣሚ መጋጠምና ከነዚህ ልጆች ጋር ግብግብ መፍጠር እንዳለበትም ይማከራል። ጓደኞቹም ጥንቃቄ ማድረግ ይኖርብናል ከትምህርት ቤት ውጭ በሆነ መልኩ ይላል። በሌላ በኩል ጆሲ ይጠባበቃል አዳዲሶቹን ተማሪዎች እየተጠባበቀ ታዲያ ከነዚህ ጋር ግንኙነት እንዳላትና ከነዚህ ጋር እዩ አዲስ ነገር እንዳየባት ከሷ ያልጠበቀው ነገር እንዳየባትና የዚህም ነገር እሱም ተካፋይ መሆን እንደሚፈልግ ከአዳዲሶቹ ተማሪዎች ጋር ይችሻለሁ፣ ስለዚህ እኔም አብሬ መስራት እፈልጋለሁ በማለት በግልጽ ከእዩ ጋር የሚፈልጉትን ነገር በሙሉ እረዳቸዋለሁ፣ በሚያስፈልጋቸው ነገር በሙሉ ካጠገባቸው ነኝ፣ አገናኘኝ በማለት ታዲያ እዩም ተስማምታ አዲሶቹ ተማሪዎች እየተመካከሩ ያለ ከሷ ጋር ቆሞ ማውራቱ ማን ነው እኛን አሳልፈሽ ልትሰጪን ነው የነሱ ጓደኛ ነው የሚል ጥያቄ አስነሳ ቢሆንም እዩም አታስቡ
በምንም ይሁን በምንም መንገድ መቼም ቢሆን ከነሱ ጋር አንድ ሊሆን የማይችል ልጅ ነው። ይልቁንም ሊጠቅመን የሚችል ልጅ ነው፣ ተማመንበታለሁ በማለት ጆሲን ከአዳዲሶቹ ተማሪዎች ጋር አጣብቀዋለች። የኢዙ እናት በእኑ በኩል የምትፈልገውን ነገር ለማግኘት አማክራት የነበረች ሲሆን ነገር ግን በእኑ በኩል ደግሞ ተቀባይነት ባለማግኘቱ የኢዙ እናት የምትፈልገውን ነገር ትንሿን ከዛ ቤትና ከኢዛና ለማስወገድ ስትል በራሴ መንገድ መራመድ ይኖርብኛል፣ እኑ ጋር ተቀባይነት ስላላገኘ እኔ ደግሞ የልጅ ልጅ እያማረኝ መቅረት የለብኝም፣ ስለዚህ እኔ በምፈልገው መንገድ መሆን አለበት በማለት ለኢዛና በጁስ መልኩ እንዲሁ ደግሞ ለልጅቷ ደግሞ ለእኑ ደግሞ በውሃ በማድረግ ለኢዛና መስጠት ለሷ ቀላል እንደሚሆን እየተናገረች ለእኑ እንዴት አድርጋ መስጠት እንዳለባት ብቻዋን ታጉረመርማለች። በዚህ ሁኔታ ላይ እያለች ግራ እየተጋባች እንዴት አድርጋ ልጅቷን አሳምና መስጠት እንዳለባት ግራ እየተጋባች እየተጨነቀች ውሃውን በጥብጣ አስቀምጣ፣ ታዲያ ሀረግም በዚህ ሁኔታ ግራ በተጋባችበት ወቅት ትመጣለች። ሀረግም ምን ተፈጥሮ ነው? ምን ሆነሽ ነው? ሀረግን ስታያት ቁጣ ማለት ያለ ወቅቱ በመምጣቷ በመበሳጨት እንድትወጣላት በኃይል እንድትወጣላት ያደረገቻት ቢሆንም ነገር ግን ሀረግ ቀድመሽ የምትነግሪኝ ከሆነ ትነግሪኛለሽ፣ የማትነግሪኝ ከሆነ የሆነ ነገር እየሰራሽ እንደሆነና ችግር እየፈጠርሽ መሆኑን አውቃለሁ። ስለዚህ የማትነግሪኝ ከሆነ በኋላ ከነ ኢዙ ጋር ሰው እንድትነግሪኝ አደርግሻለሁ በማለት ስትጫናት ታዲያ ምንም ነገር እንደሌለና የበጠበጠችው ነገር ምን እንደሆነ የበጠበጠችውም ነገር ለራሷ እንደሆነ ስትነግራት ታዲያ እንደዛ ከሆነ ጠጥተሽ አሳይኝ። የኢዙና ከዚህ ነገር ለማምለጥ የቻለችውን ያህል ብትሞክርም ነገር ግን ባይሳካላትም መጠጣት ግዴታ ስለሆነባት በትንሹ በመቅመስ ታዲያ ሀረግን ከቤት እንድትወጣ አድርጋታለች። እኑም ወደ ቤት ስትመለስ የኢዙ እናት መድኃኒቱን በጥብጣ አዘጋጅታላት ሆድ ቁርጠት እንዳለባትና እሷ እያመማት እንደሆነ ተናግራ አሁን የተዘጋጀው መድኃኒት ደግሞ ለእሷ እንደሆነ ስትነግራት ታዲያ እኑም እኔ አላመመኝም፣ ሳያመኝ እኔ ሳላውቀው በሽታዬን አንቺ እንዴት ነው የምታውቂው ብትላትም የኢዙ እናትም አንቺ አልታወቀሽም እንጂ ስትተኚ ሆድሽ በጣም ይጮሃል በማለት ይህን መድኃኒት ለእሷ እንደሆነ ያዘጋጀችላት። እኑም ሳያመኝ እኔ ምንም አይነት ነገር ሳይሰማኝ እንዴት ነው የምጠጣው ያለች ቢሆንም የኢዙ እናት ግን አንቺ የማታውቂው ስተኚ የተለየ ድምፅ አለው ሆድሽ በማለት ይህንን ነገር እንደምትሰጣትም ትነግራታለች። ታዲያ እኑም አሁን መተኛት ስለምትፈልግ አሁን ትንሽ መተኛት ትፈልጋለሁ፣ ስለዚህ ሲተኛ ከሆነ የሚወሰደው አሁን ስጪኝ በማለት ጥያቄውን ብታቀርቡላትም የኢዙ እናት ግን በአሁኑ ሰዓት ሳይሆን በአንድ እግር ማታ ላይ ስተኚ ከመተኛትሽ በፊት ጠጥተሽ ነው መተኛት ያለብሽ፣ ስለዚህ አሁን ሳይሆን ቆይተሽ በማለት ለበኋላ አዘጋጅታላታለች። ኢዙና ትንሿም ወደ ቤት ሲመለሱ የኢዙ እናት መተኛት ይኖርብሻል በማለት እኑን ያለ ወቅቱ መገፋፋቷ እኑም ገና 2 ሰዓት ነው ብትልም ነገር ግን 2 ሰዓትም ቢሆን መተኛት አለብሽ፣ መድኃኒትሽን ውሰጅና በጊዜ መተኛት ይኖርብሻል በማለት እኑን ስትገፋፋት ግራ የተጋባው ኢዛናም ለምንድን ነው በጊዜ የምተኛው? ስለምንስ መድኃኒት ነው የምታወሪው? ምንድን ነው በማለት ኢዛና ሲጠይቃት እንግዲህ የኢዙም እናት እንዳመማት ትናገራለች። ታዲያ እኑም እኔ እንግዲህ ምንም የማውቀው ነገር የለኝም፣ እኔ አላውቀውም፣ ህመሜን አሞሻል ተብያለሁ የሚል ምላሽ ነበር የመለሰችው። ታዲያ ተነሺ ገብተሽ መተኛት ይኖርብሻል የሚለውን የኢዙን እናት ጥያቄ ተቀብላ እኑም ተነስታ የተሰጣትንም መድኃኒት ጠጥታ ተኝታለች። የኢዙ እናት ወደ ኪችን ኢዛናንም በመጥራት ኢዛናን ጁስ እንዳዘጋጀችለትና ይህንን ጁስ መጠጣት እንዳለበት ታዘዋለች። ኢዛናም እንዳላስፈልገውና በልቶ ጠጥቶ ጠግቦ እንደመጣ አሁን ምንም ነገር እንደማያስፈልገው ምንም ነገር መጨመር እንደማይፈልግ ቢናገርም የኢዙ እናት ግን ይህንን ነገር መጠጣት ይኖርብሃል፣ እኔ ለአንተ ብዬ አዘጋጅቼ ማስተረፍም የለብህም በሚል ሁሉንም እንዲጠጣ አድርገዋለች። ታዲያ ይህንን ነገር ካደረገች በኋላ ኢዛናም ግራ እየተጋባ እናቴ ዛሬ ምን ሆና ነው? ግራ የሚያጋባ ባህሪ ያላት ልጅቷም ደህና ነበረች፣ ምንም አላመማትም ነበረ። ልጅቷም እኔ ሳያመኝ አሞሻል እየተባልኩ ነው የሚል ምላሽ በመመለሷ ግራ እየተጋባ ሁለታቸው እንደዚህ ካደረገች በኋላ ትንሿን ወደ ውጭ መውጣት ይኖርብናል በማለት ትንሿንም ወቅቱን ባልጠበቀ ሰዓት ወደ ውጭ ይዛ በመውጣት ወደ ቤት እንዳትመለስ እግሬን አመመኝ በማለት እዚያው ምሽቱን እየተንከራተተች እንድታመሽ። ታዲያ ኢዛናን እኛ ወደ ውጭ ስንወጣ የምፈልገው ነገር አለኝ፣ አንተ ደግሞ እኑ ብቻዋ መሆን የለባትም ወደ እኑ ሄድላት በማለት
ኢዛናን በማዘዝ ትንሿንም የምትፈልገውን ነገር ለማግኘት ደክሞኛል፣ ከዚህ በኋላ መራመድ አልችልም በማለት እሷ የምትፈልገውን ነገር ፈልጋ እንድታመጣላት እግሯን እንዳመማት ተናግራ ፈልጋ እንድታመጣላት፣ ነገር ግን ብታገኙ በቅርብ ቦታ ወደ ቤት እንዳትመለሺ፣ የትም ቦታ ዙሮሽ ወደዚህ ቦታ ነው መምጣት ያለብሽ፣ ወደ እኔ ወደ ቤት መሄድ የለብሽም በማለት እንግዲህ ትንሿን ግራ አጋብታታለች። ኢዛናም ከእኑ ጋር እንደገባ ኢዛና ሞቅታ ያልተለመደ ባህሪ የተለየ አዲስ ነገር ሲሰማው ኢዛናም ግራ በመጋባት ምን እያደረግኩ ነው? ምን አይነት ሰይጣናዊ ቦታ ነኝ ያለው በማለት እንግዲህ ኢዛናም ተደናግዶ ከክፍሉ ወጥቷል። የኢዙ እናት ያሰበችው ያቀደችው ነገር ይሳካላት ይሆን? እስኪ እናንተ ማሳብ አስተያየታችሁን እንገመታችሁን ኮሜንት ስር አስቀምጡልን። ኢዛናም በዚህ መልኩ አጥምዳ ችግር ውስጥ ታስገባው ይሆን ወይስ ኢዛና ተደናግጦ በዚያው ይተዋት ይሆን? የዛሬው ክፍል ይሄንን ይመስል ነበረ። ቪዲዮውን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሆኑ። በቀጣይ ክፍል በሌላ ክፍል ተመልሰን እስከምንገናኝ መልካም ቆይታ